በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራንና ክቡራት የእግዚአብሔር ቤተሰቦች እንኳን ለበዓለ ሆሳዕና በሰላም አደረሳችሁ አደረሰን። አምላካችን ኢየሱስ ክርስቶስ ክብር ምስጋና ይግባው። ዛሬ እንደሚታወቀው ያው የሆሳዕና ዋዜማ ነው። ሆሳዕና የምናከብረው ሆሳዕና ማለት በነገራችን ላይ ትርጉሙ መድኃኒት ማለት ነው። ሆሳዕና በአርያም አርያም ከሰማየ ሰማያት ወይንም ከጽርሐ አርያም ወርዶ በድንግል ማርያም ማህፀን ተጸንሶ ተወልዶ መድኃኒታችን ኢየሱስ ክርስቶስ ለእኛ ድህነትን ሰጠን። በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍሶ ድህነትን ሰጠን ማለት ነው። ሆሳዕና ማለት ድህነታችን በእርሱ ተደረገልን ለማለት ነው። ከድንግል ማርያም ከሰማየ ሰማያት የወረደው አምላክ ድህነትን ሰጠን ለማለት ነው። ይህን በዓል የምናከብረው ዛሬ ብቻ አይደለም። በነገራችን ላይ ቅዳሜ ማታ ጀምረን ወይንም እሁድ ብቻ አይደለም የሚከበረው። ይህ በዓል ሲከበር ከእረቡ ጀምሮ ነው። ከእረቡ ጀምሮ እስከ እሁድ ማለት ነው። ሆሳዕና ተብሎ ነው የሚከበረው። በቤተ ክርስቲያናችን ቀለሙም ሆሳዕናን የሚነካ ነው። አርብ ተጽዕኖ ብለን ትናንት አርብ ማለት ነው ተጽዕኖ እንላለን። ይህ ተጽዕኖ የጾሙ መጨረሻ ነው። መድኃኒታችን ኢየሱስ ክርስቶስ 40 መዓልት 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያጥፍ ይህን ጾም ከጦመ በኋላ በዕለተ አርብ ትናንት አርብ ማለት ነው ጾሙ ተፈጽሟል። የመድኃኒታችን የኢየሱስ ክርስቶስ 40ው ጾም ማለት ነው። አሁን ከቅዳሜ ይዘን እስከ ሳምንት ቅዳሜ የምንጾመው ደግሞ ሕማማት ነው የሚባለው። እርሱ ራሱን የቻለ ነው። እንዴት ከቅዳሜ ጀምረን ማለት ከእረቡ ጀምሮ ሆሳዕና ሊከበር ቻለ? እንዴት ሊከበር ቻለ? እሁድ ነው ብዙ ጊዜ የምናውቀው፣ ያው የሚታወጀው እሁድ ስለሆነ ማለት ነው። በዓሉ ከእሮብ እንዴት ጀመረ ሲባል እረቡ የጀመረበት ምክንያት መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም እያለ በቢታንያ የአልዓዛር እህቶች ማርታና ማርያ አልዓዛር ወንድማቸው ሞቶ ነበርና መድኃኒታችን ኢየሱስ ክርስቶስ እንደሚያስነሳላቸው አውቀው መልእክተኛ ልከዋል። መልእክተኛ የላኩት ረቡ ነው። ረቡ ሄዶ መልእክተኛው አርብ ደርሶ ሐሙስም ይላል ደርሶ ነገረው። መድኃኒታችን ኢየሱስ ክርስቶስ አርብ ተነስቶ ቢታንያ ገብቶ ቅዳሜ አልዓዛርን አስነስቶታል። ቅዳሜ ማለት ነው አልዓዛር ተነስቷል። አልዓዛርን ካስነሳ በኋላ በአህያ ተጭኖ ወደ ቤተ መቅደሱ ወደ ኢየሩሳሌም ሄዶ ቤተ መቅደስ ገብቷል። ስለዚህ ለዚህ ለተጽዕኖ ምክንያት የሆነው ወይንም መድኃኒታችን ኢየሱስ ክርስቶስ በአህያ ተጭኖ ወደ ቤተ መቅደሱ ለመግባት ምክንያት የሆነው አልዓዛር ካስነሳ በኋላ ነው። ወይንም የአልዓዛር እህቶች መድኃኒታችን ኢየሱስ ክርስቶስ ከጠሩት በኋላ አልዓዛርን አስነስቶ ምክንያት የሆነው አልዓዛር ነው ማለት ነው። የአልዓዛር እረፍት ደግሞ እረቡ ነው። መልእክተኞችም የተላኩት እረቡ ነው። መድኃኒታችን ኢየሱስ ክርስቶስም ከረቡ ጀምሮ የተላኩትን መልእክተኞች በመስማት ወደ ቢታንያ ገብቶ አልዓዛርን አስነስቶታል። እዚያው አያይዞ ተጽዕኖ በአህያ ተጭኖ ወደ ቤተ መቅደስ ገብቷል። ስለዚህ ከረቡ ጀምሮ በዓሉ ሆሳዕና ተብሎ ሊከበርበት የቻለው በአልዓዛር ምክንያት ነው ማለት ነው። በአልዓዛር ምክንያት ከረቡ ተጀምሮ አርብ እንደውም ተጽዕኖ ነው የሚባለው። ትናንት አርብ ተጽዕኖ ነው። ለምን ተጭኖ መድኃኒታችን ኢየሱስ ክርስቶስ ስለገባ የአልዓዛር ምክንያት ነው። ለማንኛውም ሁሉም አልዓዛር ነው። ተጽዕኖ ወደ ቤተ መቅደስ የገባው ቅዳሜ ማታ ለእሁድ ነው ወይንም እሁድ ነው። ግን ተጽዕኖ ያሰኘው ወደ አልዓዛር በመምጣቱ መነሻው እሱ ስለሆነ ነው ማለት ጠቃል ባለመልኩ። ስለዚህ ይህን በዓል ስናከብረው ሰዎች ብቻ አይደሉም የሚያከብሩት። ይህን በዓል የሚያከብሩት ድንጋዮችም አክብረዋል። አይሁድ በቅናት ተመቅተው መድኃኒታችን ኢየሱስ ክርስቶስ አልዓዛርን ካስነሳ በኋላ ሰዎች እንግዲህ እምነት ያላቸው ያመኑ ተደስተው ሲያመሰግኑት መድኃኒት ሆሳዕና በአርያም ማለት በሰማይ ያለ መድኃኒት ከሰማይ ወደዚህ ዓለም የወረደ በድንግል ማርያም የተወለደ መድኃኒታችን እሱ ነው እያሉ የአልዓዛርን ስላስነሳ ማለት ነው። አልዓዛርን ስላስነሳ መድኃኒታችን ኢየሱስ ክርስቶስ ነው እያሉ ሲያመሰግኑት አይሁድ ቀንተው አታመስግኑ ብለው ሕፃናቱ የዘንባባ ይዘን አሁን ምልክት የምናደርገው አብነት እሱ ነው ማለት ነው። አልዓዛርን ሕፃናቱ ልብሳቸውን እያነጠፉ
እንደገና ደግሞ ሽማግሎቹ ልብሳቸውን ያነጥፋሉ፣ ሕፃናቱ ደግሞ ዘንባባውን ይዘው በእጃቸው አመስግነውታል። በዚህ ጊዜ አይሁድ በቅናት ተነሳስተው መድኃኒታችን ኢየሱስ ክርስቶስ እንዳይመሰገን ዝም በሉ ባሉ ጊዜ ማለት ነው። ሕፃናቱን ዝም በሉ ሲሏቸው አይሁድ መድኃኒታችን ኢየሱስ ክርስቶስ ምን ብሎ ተናገረ? ሉቃስ ምዕራፍ 19 ቁጥር 40 ላይ ለእመ አርመሙ እሉ እሎንቱ አበባን ይኬልሁ፣ እሊህ ሰዎቹ ሕፃናቱ ዝም ቢሉ እናንተ ዝም በሉ ብላችሁ ዝም ብታሰኟቸው ድንጋዮቹ ይመሰክራሉ፣ ያመሰግናሉ ብሎ በዚህን ሰዓት ድንጋዮች ሳይቀሩ አመስግነዋል። ዛሬም ሁላችንም መድኃኒታችን ኢየሱስ ክርስቶስ ድህነታችን እርሱ እንደሆነ አውቀን በአንደበት ኢየሱስ ማለት ብቻ ሳይሆን ስራውን በመመስከር በዓሉን በማስታወስ ልናከብረው ይገባናል። እንኳን አደረሳችሁ።